ምን ብዬ ማስረዳት እንዳለብኝ አላውቅም። ግን አንተና እኔ ደስተኛ ሆነን ለመኖር መውጣት አለብን። በቃ ከሀገር ወጣን እንኖር። አንተና እኔ ብቻ ደስተኛ ንገረኝ። አሁንም የሷ ነገር አልወጣለም። በቃ ችግር የለውም። አይንን እያየ ንገረኝ። እኔ እሞክራለሁ። በቃ ከሷ አሁንም የሷ ነገር አልወጣለም። ለዛ ነው እንጂ ምንቴ እኔ ከሀገር እንውጣ እያልኩ ያለሁት ታውቃለህ። ከሀገር መውጣት ቀላል አይደለም። በጣም ብዙ ቻሌንጅ ውስጥ በጣም ብዙ ወጪ ይወጣበታል። ስንት ነገር አለ። ግን እኔ በጣም እወድሻለሁ እያልኩሽ አንዴ እኔ እኮ አላፈቅርሽ ነው እንጂ ያልኩሽ እኮ እወድሻለሁ እኮ ያልኩሽ እኮ ነው እንዴ። እሱን ነግረኛል። ታዲያ ደግሞ ቀን በቀን አይሃለሁ። ስሜት ጥሩ አይደለም። ታስመስላለህ፣ ግን ስሜት ጥሩ አይደለም። አሁንም ውስጥ ላይ የቀረ ነገር አለ። የለም እኔ ደግሞ እሱ ነገር ማስወገድ ፈልጋለሁ። እሺ ላይቀርም እኮ ግን አሁን አይሆንም ነው የምልሽ እኮ። እሺ እኮ ችግር የለውም ሄደሽ እኮ አይቀርም እኮ ግን አሁን አይደለም የምንሄደው ያልኩሽ። አሁን መቼም አይሆንም። ቤተባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ እኛ አለን ያው እንደተለመደው ፏ ድምቅ ብለን መጥተናል። ዛሬ እንደገና ዛሬ በደስታ ቪዲዮ ልንሰራላችሁ መጣ ነው። ያው እንግዲህ ከኤሉ ጋር ሰውን እንግዲህ ያው ታውቃላችሁ ደስታ ነው፣ ሁሌም ፌሽታ ነው፣ አዘን የለም መጨነቅ የለም እንግዲህ ሁሌም ማለት ነውና ዛሬ ያው አሁን ነው ቅርብ ሰዓት የተገናኘነው። ከዛን ድንገት ለምንድን ማናበረው ካሜራ ምናምን ብለን ካሜራ አበራን። እሷም እንዲበራ ፈልጋ ነበርና አበራናላችሁ ምናምን በዛውም ስኬፍ እንበላችሁ ምናምን ብለን እና ላወራን ፈልገው ነገር አለ ማለት ነው። እና ካሜራው በጣም ለመረሽና ካሜራ መጀመሪያ አካባቢ ኧረ ካሜራ አጥፋ ነበር የምትለኝ። አሁን ግን ካሜራውን አብረውና ልንገርህ ምናምን ምክንያቱም ያው እንዲቀመጥ ነው ስሜቱ ፊሊንጉ እንዲቀመጥ ትፈልጋለች። ሶ እንደዛ ይሁን ብለው አሁን ኤሉ ያው ልትይ የምትፈልጊው ነገር ምናምን ወይ ደግሞ ያለውን ነገር የምናወራበት ነገር ይኖራል እና በዛም ደግሞ ስለ ሰላም ቢያቸው ምናምን ሰላም ተመልካቾቻችን እንዴት ናችሁ? ዛሬ በጣም ጥሩ ቆይታ ነበረን። በእርግጥ ቅርብ ሰዓት የተገናኘን ግን ደስ የሚል ሰዓት ነበር ያሳለፍነው እና ደግሞ ለምን አንድ የምነግረው ነገር ነበር ማለት ነገርም ሳይሆን መጠየቅ ነገር ጥያቄ አለና ጠይቀውና ምላሽ አብራችሁን ቆዩ። እንግዲህ ዛሬ የምትጠይቂኝ ቀለበት ፕሮግራም ይኖረኛል መሰለኝ። ተበረከሽ ምናምን ካሁን እንደዛ አንስተው እንጂ በዚህ ያብራል። አይፎን እኔ ነኝ የማደርገው እሱ ካረኩኝ ማረገው እኔ ነኝ የምሆነው። ተመልካቾች ያው ከኤሉ ጋር ስንሆን ብዙ ነገሮች እያለፉ ነው። አሁን ላይ አሪፍ ጊዜ እያለፉ ነው። ከጊዜ ከቀን ወደ ቀን ያው ሳምሪ መርሳት ስላለብኝ ሙሉ ከሷ ጋር አሪፍ ጊዜ ማሳለፍ አለብኝ። ሳምሪ መርሳት አለብኝ ማለት እንደ ኤሉ ባይ ሰው ደግሞ የትም አይገኝም። እውነት ለመናገር ተምሪን ብላችሁ በጣም ስብዕናዋ ይለያል። አሳቢነቷ የምታስብልኝ መንገድ ይለያል። ከምርም ነሽ አሁን ይሄን ሳወራ ከምር አሁን ስላንቺ አውርቼ ስለማውቅ ቅነሽ በቃ ለኔ ሁሌም ጥሩ ነገር የምትመኝልኝ እና ይገርመኛል። ደግሞ በዚህ ልክ ፖዚቲቭ ህይወቱ ገጥሞኝ አያውቅምና አሁን ዛሬ ሳገኝሽ በቃ ደስ እያለኝ ስመጣ ምናምን ለምንድን ነው ካሜራ አብርተን ግን ስለ ኤሉ ማለወረው ምናምን ብዬ አሰብኩኝና ወይኔ ሁሌም ከመጣሽ በቀን አሁን ተገኘን የመጣሽ በቀን ጀምሮ ሽላን ቀን ስለ ልጅ ልታወሪ አናደሽኝ። እንደዛ አንገትሽን አንቄ ምናምን ቀውብጨው ካልገደልኩሽ አልኩበት ታይም እኮ ነበር ትንሽ አይደለ? አዎ እንዴ ከሳብሪ ጋር ተጣይ ደግሞ አይቼ ምናምን አንቺን ተናርጂ በጥፊ እኮ ብዬሻለሁ እኮ አይደል? ያውላ ነገር ግን በጣም ከባድ ጊዜ ያሳልፈናል። እውነት ነው የምልሽ። ያውላ ነገር ሲያልፍ ግን አንቺ ኖርማል ነበርሽ። ከምሬን የምልሽ በጣም እየገረመኝ ሆነ። አሁን ያውላ ነገር ሳወራ ቀላል ይመስል ይችላል ተመልካቾቼ፣ ግን ቀላል አይደለም። ምክንያቱም እቺ ልጅ ስሜቷን በጣም ጎርቼዋለሁ። አንዴ ምን ነበር ያረኳትኝ ማለት ነው። ከአንዴም ሁለቴ ከወቴም ሶስቴ ተደጋጋሚ ነገር ላይ እንዲሁም ፕሮፖዝ ወቅት ራሱ መጨረሻ የመታት ታጽናናኝ ስሞክር አይ ምናምን ብያት የምን ነገር ነበር ያረኳትኝ እና በቃ እሷ ግን ኖርማል ነበረች ለኔ ማለት ነው። ኖርማል ነበረች። እንደውም ይባሱ ነው ብሎ ከኔ ጋር ጥሩ ጊዜ ለማሳለፍ እንዲሁም ደግሞ ጥሩ ስሜት እንዲሰማኝ ፕሮግራም አዘጋጅታ ምናምን ነገር ጠራችኝ። ያን እንዳይጋችሁት ማለት ነው። ቆንጆ ፕሮግራም ነው፣ በጣም የሚያምር ፕሮግራም አርጋ ጋበዘችኝ። አሪፍ ነገሮችን በቃ ከሷ ጋር ስሆን ብቶት አይደለም ማውራው ነገሮችን ለማለፍ እና ወደፊት ነው በቃ። እስቲ ስለ ድሮ ህይወት ንገሪኝ እንኳን ስላት
አይ ማውጣት አልፈልግም። በቃ ከዚህ በኋላ ምን እንደምናደርግ ወደፊት ልንጋባ ወደፊት ልጅ እንወልድ እያለች ነው ስለ ወደፊት የምታወራው እና ያ ነገር ደግሞ ይበልጥ እኔ በጣም ምርጥ በቃ ልቤ እንዲያምንባት እያደረገኝ ያለው እና ለዚህ ነገርሽ በሙሉ አመሰግናለሁ ለማለት እወዳለሁ። የኔ ፍቅር በእኔ ደስተኛ ስለሆንክ እኔም በጣም ደስተኛ ነኝና ግን አላቅም አሁን በጣም ውስጥ እየፈራ ነው። የምጠይቅህ ነገር አለ ማለት አላቅም፣ ትንሽ ይከብዳል። ምንድነው እስኪ ንገረኝ እስኪ አንቺ አሁን ከሀገር እንድንወጣ አስቤ ነበር። በቃ ሀገር እንውጣ፣ አንተና እኔ ብቻ እንሂድ ማለት እንዲመጣልሽ አሰቡ ለምሳሌ ደስተኛ ህይወት እያሳለፍን አይደለም። በቃ ብዙ ነገር ማለት በህይወታችን ጣልቃ እየገቡ ነው ያሉት። በዚህ እንትን ደግሞ እንዴት ሆነን ነው በዚህ አይነት እንዴት ሆነን ነው ደስተኛ ሆነን የምናሳልፈው? በዛ ላይ ታውቃለህ እኮ አንተና እኔ በምናደርገው ነገር ደስተኛ ብትሆንም በየመሀሉ ደግሞ የሆነ ነገር ይመጣል። አሁን አይተሃል ብዬ ማስረዳት እንዳለብኝ አላውቅም፣ ግን አንተና እኔ ደስተኛ ሆነን ለምነው መውጣት አለብን። በቃ ከሀገር ወጣን እንኖር፣ አንተና እኔ ብቻ ደስተኛ ሆነን እንኖር። ምን ትላለህ? እኔ ብቻ ያው ምን ተገለሽ እንዲሁ ነው አይደለሽ? አሁን ማለት ለመናገር ከአንቺ ጋር አሁን የትም ቦታ መሄድ እፈልጋለሁ። ምክንያቱም አንቺ ጋር ሰላም ስላለ ማለት ነው። ምንም ማሽሽ ነገር የለም። ከምሬ ነው የምልሽ ነገር ምንም ነገር ማለት ነው። ግን በቃ አሁን ለሱ ዝግጁ አይደለም ማለት እዚህ ቤተሰብ ምናምን ስላለ ለምን አሁንም ውስጥ ላይ የቀረ ነገር ስላለ እንደዛ አይደለም። ታዲያ እንደዛ እንድታስቢ አልፈልግም ኤሉዬ፣ ከምሬ ነው የምልሽ። አሁን አንቺ ጥሩ ስሜት አለ፣ ከምሬ ነው አፈቅርሻለሁ ምናምን ብዬ ላታልሽ ምናምን አልሞክርም። እኔም እንደዛ እንዲሆን አልፈልግም። አንቺ ጥሩ ስሜት አለ፣ ከልብ ላይ የሌለውን ነገር እንድትዋሸኝም አልፈልግም። ግን ደግሞ ጊዜ እሰጥሃለሁ። ገብቶሃል አይደል? ግን ዋናው ነገር አሁን እኔ በንጹህ ልብ መቅረብ ብቻ ለኔ በቂ ነው። ለኔ ያለ ስሜት ደስተኛ መሆን ብቻ በቂ ነው። ግን አውርተናል ብዙ ነገሮችን ማለት ለወደፊት ልንቀጥል አንተም ማለት ጥሩ ምን ልበልህ አላውቅም። ብቻ አንተ እዚህ ምን የቀረ ነገር አለ? ምን አለሽ ንገረኝ። ከአሁን በፊት ያሳለፍካቸው ነገሮች እያንዳንዱ ነገሮች ስቃይ ነበሩ፣ ለአንተ ጥሩ አልነበሩ። አሁን ላይ ግን የተሻለ ነገር ማለት እኔ የተሻለ ህይወት የተሻለ ኑሮ ለአንተ ፈልጋለሁ። አብረን ደስተኛ ሆነን እንኖር። እንደዛ የሚሆነው ደግሞ ሁሉም ነገር እዚህ ያለውን ነገር ጥለን መሄድ፣ ሁለታችን ብቻ ደስተኛ ሆነን እንኖራለን። ገባኝ። እሺ ለምን ሌላ ለምን ታስባለህ? እሺ እዚህ ለምን ታስባለህ? በቃ እንሂድ። አሁን ይሉኝ እንዲህ ነው ብዬ ከምሬ ነው። ግን አንድ ነገር ትነግርሽ ግን አይቀርም ሜላሽ ነው አይቀርም። ግን አሁን ለሱ የሚሆን ድርጅት አለኝ ብለሽ ነው አሁን ማለት ቤተሰብ አለብኝ አልኩሽ እኮ። አሁን ማሰብ አስፈልገው እና ቤተሰብ እኮ ያንተን ደስታ ነው የሚፈልጉት ነው አይደለ? ንገረኝ። ይሄን ያክል እኔ እንድትጨናነቅ ምናምን አይደለም፣ የሚያስጨንቅ ነገርም አይደለም። ግን ደግሞ ይመስለኛል አሁን በቃ ውስጥ ላይ ነፃነት የለም፣ የቀረን ነገር አለ ማለት እንዲህ ነው ብዬ ላስጨንቅ አልፈልግም። ግን ደግሞ ውስጥ ላይ ያለውን ነገር ሁሉ እርግፍ አድርገውና ገብቶኛል። አሁንም ታፈቅራታለህ ምናምን ልትይኝ ነው? ያ ስሜት አለ ውስጥ ላይ አሁን ማለት እኔ ድጋግም መጠየቅ አልፈልግም። ግን ያን ነገር እርሳው፣ በቃ ከውስጥ አውጣው። እሱን ነገር ተውና በቃ እንሂድ፣ ይሄን ሀገር ትተን እንሂድ። እዛ ከሄድን በኋላ ሁሉ ነገር ትረሳለህ፣ ደስተኛ ህይወት እንኖራለን። ጊዜን አልቀለል አይደለም ሄዱ የዚህን አልቀለል አይደለም። አሁን አንቺ እንደምትዩ ምናምን ነገር ሄዱ አንቺ ጥሩ ስሜት አለኝ፣ ከምር ወድሻለሁ፣ ከምር ማለት ነው ጥሩ ስሜት አለኝ። ግን አላፈቅረሽም፣ ይሄን ታውቂያለሽ። ፍቅር ትልቅ ነገር ስለሆነ ማለት ነው። እኔም አሁን አፍቅረኝ እያልኩ አይደለም። ገባኝ። ለዛ ነው ሄዱ በዚህ ነው ተጠንቀቀን የምንሄደው እና አንቺ ማለት ነው። አብረን እንሆናለን፣ እናውቃለን፣ ወደፊት እንፋቀራለን፣ ወደፊት እንጋባለን፣ ወደፊት ልጅንም እንወልዳለን። ይሄኛው አምነንበታል። ግን ደግሞ አሁን ላይ ካገኙ ወጣ የሚለው ሀሳብ አያስማማኝም። ግን እንዳልሽው አይቀርም
ትንሽ ጊዜ ይቆያል እንጂ ከሀገር መውጣታችን አይቀርም። ምክንያቱም እኔም ከሀገር መውጣት እፈልጋለሁ። ይሄ ወጥቶ ተነግርሽ ግን አስታው ከየት እንደመጣለች ምናምን አላውቅም፣ እንዴት እንደመጣች አላውቅም። እዚሁ እንደው ፍቅራችን ማጣጣም እንችላለን። ኖ በሰላም እያጣጣምን አይደለም። በቃ ጣልቃ የሚበዛው ሰው ብዛቱ በፈጣሪ ስም ምንድን ነው እንዴ? አሁንም ደስተኛ እየሆንክ አይደለም። ሞር ደስተኛ እንድትሆን ደግሞ በቃ ሁለታችን ብቻ እንሂድ፣ በቃ ጥለን እንሂድ። ይሄን ያገር ኢሉ እኔ አሁን ሳልፈልግ ቀርቼ ምናምን አይደለም። ይሄን ታውቂያለሽ። ማንም የተሻለ ነገር ማይፈልግ ሰው ማንም ሰው የለም። ይሄን ነገር እኔም አንቺም ሁላችንም እናውቃለን። ግን ሁሉም ነገር እንዲሁ እንደው መራበስ በችኩልና የሚወሰን ሳይ ሁሉም ልክ ሊሆን አይችልም። ገባሽ? አንቺ ያሰብሽ ነው የሚሆነው። ተልኩሽ ነው ግን አንቺ በጣም መልካም ነሽ፣ ቅን ሰው ነሽ፣ በጣም ትለያለሽ። ከምር ይመችሽ እኮ እንደዛ አንቺ ላይ መጥፎ ነገር አላየሁብሽም። ከሊባም እንደማላያብሽ ተስፋ አለኝ። ግን የሚሆን ነገር ሁሉ ተረጋግተን ቀስ ብለን ወደፊት ብናደርጋቸው ቆንጆ ነው ብዬ አስባለሁ። እና ከዚህ ሀገር መውጣታችን አይቀርም። እኔ የሀሳብ ፍላጎት ምኞት እሱ ነው። አሁን ላይ ከሀገር እንወጣለን። አዎ መቼ ግን አላውቅም። እኔ ትንሽ ጊዜ ልንቆይ እንችላለን። ይሄን አራግጥቻለሁ መውጣታችን ግን አሁን ላይ ያለብኝ ጫና እንትን አይሆንም። እሺ ችግር የለውም። ከኔ አትደብቀኝ። ስሜትን በግልጽ ንገረኝ። ምን ንገርሽ? አሁንም የሷ ነገር አልወጣለም። በቃ ችግር የለውም። አይንን እያየ ንገረኝ። እኔ እሞክራለሁ። በቃ ከሷ አሁንም የሷ ነገር አልወጣለም። ለዛ ነው እንጂ ምንቴ እኔ ከሀገር እንውጣ እያልኩ ያለሁት ታውቃለህ። ከሀገር መውጣት ቀላል አይደለም። በጣም ብዙ ቻሌንጅ ውስጥ በጣም ብዙ ወጪ ይወጣበታል። ስንት ነገር አለው። ግን እኔ አሁን ሁሉ ነገር የማደርገው እኔ ላንተ ብዬ ነው፣ ጥሩ ህይወት እንዲኖረን ነው። ቤተሰቦችህም እኮ ቢሆኑ እዛ ወጥተህ ስራ ሰርተህ ለእነሱ የምታሳልፍላቸው ጥሩ ነገር ነው። ይሄ ጥሩ እድል እኮ ነው። እዛ ሄደን እንኳን ብንሰራ፣ እዛ ሄደን ብትሰራ ትለወጣለህ አይደል? ይሄ እኮ ጥሩ እድል ነው። ለምን ይሄን ያክል ለምን ማሰብ አስፈልገው? እንደውም እኮ ደስተኛ ነበር መሆን የነበረው አይደል? ምን አሁንም ተመልሰህ እኔ አላውቅም። አሁንም ተመልሰህ እሷ ጋር መጨቃጨቅ ነው የምትፈልገው? ጭቅጭቅ ውስጥ መግባት፣ በየቀኑ እሷን ማግኘት፣ እንደዛ ነው የምትፈልገው? ምን ንገረኝ በግልጽ። እኔ ችግር የለውም፣ አትደብቀኝ፣ ንገረኝ። እሺ እንደዛ ነው? ለምን ማሰብ አስፈልገው? ማለት እንዲህ ታስቢ አልፈልግም። እናልኩሽ ነው አንቺ ለኔ መልካም ነገር አሰበሽ ነው የመጣሽው። ይሄን አሰበሽው ውጪ ለመሄድ ብር ያስፈልጋል። ብሩን አንቺ እንትን ብለሽ ወደ ውጪ ስትሄጂ የሆነ ነገር ያስፈልጋል። እሱን ነገር አንቺ አሟልተሽ እሱ ላይ ይከብድሻል። ከዛ አልፎ ደግሞ አሁን ያለንበት ነው ትቶ መሄድ ለኔም ከባድ ነው። ይኸውልህ ነገር ነው ማለት ነው። እሺ ምን ቀረ? ምንድነው የምትሰራው እዚህ? አይ ትልቁ ምክንያት ቤተሰቦቼ ናቸው። እሷ ስታገባ ቆሞ ማየት እንደዛ ነው። እሱ ጋር ይገናኝም ነው እሱ ጋር ተገናኙ ጋር ላገኝ ባለች ቁጥር እያገኘ እሷ ጋር መነዛነዝ እንደዛ ነው። እንደዛ ነው የፈለከው? ምን አለ? እሺ እዚህ ምን የቀረ ነገር አለ? እንዳልከው ከልብ ምን ጋር ደስተኛ ከሆንክ ለምን አትሄድም? ደስተኛ ነኝ። ይሄንም አንቺም ታውቂያለሽ እኮ የነገርኩሽ ነው። አንቺ ጋር ሳገኝ እኮ ያለኝ ስሜት እኮ ይለያል እኮ አንዴ። ይሄ እኮ ግልጽ እኮ ነው እኮ። እንደዛ ከሆነ ማሰብ አያስፈልገውም። ማሰብ አያስፈልገውም። እንሂድ በቃ። ለምን ጊዜ እናጠፋለን? እዚህ እንሂድ፣ ሁለታችን ብቻ እንሆን፣ ጥሩ ጊዜ እናሳልፍ እዛ ሄደን። አሁንም እኮ እኔ አላውቅም። እኔ ጋር እያስመሰልክ ይመስለኛል። እኔ ደስተኛ ራሱ አትመስለኝም። በቃ በየቀኑ ፊት ኖርማል አይደለም፣ እየተቀያየርክ ነው። ጥሩ ስሜት ለምን እንድታስቢያለሽ ይሉ እንድታስቢያለሽ ነው። በጣም እወድሻለሁ እያልኩሽ አንዴ። እኔ እኮ አላፈቅርሽ ነው እንጂ ያልኩሽ እኮ እወድሻለሁ እኮ ያልኩሽ እኮ ነው አንዴ። እሱን ነግረኛል። ታዲያ ደግሞ ቀን በቀን አይሃለሁ። ስሜት ጥሩ አይደለም፣ ታስመስላለህ፣ ግን ስሜት ጥሩ አይደለም። አሁንም ውስጥ ላይ የቀረ ነገር አለ። የለም እኔ ደግሞ እሱ ነገር ማስወገድ ፈልጋለሁ። እንሂድ። እሺ እኛ ላይ አይቀርም እኮ ግን አሁን አይሆንም ነው የምልሽ እኮ። እሺ እኮ ችግር የለውም ሄደሽ እኮ አይቀርም እኮ ግን አሁን አይደለም የምንሄደው ያልኩሽ። አሁን መቼም አይሆንም። ይሄን ስነግርሽ ይሄን ብቻ አስቢልኝ ሄዱ። ይሄን ነገር እንዴት እንደምረዳህ አላውቅም። ከባድ ነው ማለት አውቃለሁ ማለት በእርግጥ እሺ ትለኛለህ ብዬ አላሰብኩም፣ ግን ቢሆንም አላውቅም። እዚህ ሆነ ምን ማድረግ እንዳሰብክ አልገባኝም። በቃ እኔ አላውቅም ይሉኝ። አሁን ግን እዚህ ሆነን ደስተኛ መሆን እንችላለን። ይሄን ብቻ ነው የማውቀው። እኔ አላውቅም ሌላው ነገር። እዚህ ሆነን ደስተኛ መሆን እንችላለን፣ ግን ሌላው ግን አሁን ላይ መሄድ አንችልም፣ ልሄድም አልችልም። ይሄን ላረጋግጥልሽ እችላለሁ። ኖ እኔ ደግሞ እንድንሄድ ነው የምፈልገው።
ምን አስብበት። በቃ እኔ አንተን የሆነ ነገር ማስተካከል ግን በቃ እኔ አሁን ደስተኛ አይደለም። ጥሩ ስሜት እየተሰማኝ አይደለም ማለት እንዳሰብኩትም እየሆነልኝ አይደለም። አስብበት እባክህ፣ አስብበትና እንሂድ እሺ። አሁን ግን ይቅርታ መሄድ ይኖርብኛል ማለት በጣም እየከፋኝ ነው ማለት ማልቀስ ሁሉ ፈለኩ ታውቃለህ። ምን አድርጌሽ? ምንድን ያልኩት ነገር አለ ያልኩት ነገር አለ ወይ? አልሄድም እኮ ያልኩሽ እኮ አሁን ሊማይሽ ነኩሽ እኮ በአንድ ልንቀበልሽ የፈለግሽ ራሱ ልክ አይደለም። ይሄ ልክ ነው ወይ ነው? ግን አሁንም በቃ ውስጥ ላይ የቀረ ነገር አለ። ለኔ የሚሰማኝ ስሜት ያ ነው። ገብቶሃል አይደል እንዴ? ምንም የቀረ ነገር የለም። ጠብቂኝ ትይታገሽን ብቻ እኮ ያልኩት እኮ ይሄን ነገር አስበህ እንድንሄድ እፈልጋለሁ። በቃ ማለት እኔ አንተ ማስቀየም አልፈልግም፣ ግን ደግሞ ከፍቶኛል፣ በጣም ከፍቶኛል። በይሳል በቃ አስበህበትና ደውልልኝ። ታይሉ አውሪኝ። ለምን እንደማታውሪኝ ይጎግራን እንዲያወኝ እኮ ነው። እሺ እኔ አሁን ያለሁበት ችግር አለ ካሜራን ተመልካቾች ብላችሁ ነው በቀላሉ ነገሮችን ማድረግ ምናምን ነገር እንዲህ አልችልም። አሁን ወደ ውጭ መውጣት ትፈልጋለች። እውነት ለመናገር እኔ መውጣት እፈልጋለሁ፣ መሄድ እፈልጋለሁ። ስለዚህ ደግሞ ትልጭ እሷ ብቻ አለች አሁን። ስለዚህ እኔ ምንም ነገር ላደርግ አልችልም። ጥዬ ልጠፋ አልችልም። ጥዬ ልሄድም አልችልም። ኤሉ በጣም ጥሩ ሰው፣ መልካም ሰው ለኔ ብቻ እኮ አይደለም አጠገቤ ላሉት በሙሉ የምትሆን ሰው ነች። ግን አሁን ሳምሪ ከኔ ጋር አብዛኛውን ጊዜ አሁን እየተገናኘች ስለሆነ ሳምሪ እየደወለች አገኝትልኛለች፣ ከዛማት እንደንዝኛለች ማያም ወሬ የምታወራው እሱን ወሬ በጣም ስለተቻት ነው ይለናው እንጣምተኝ። እሷም ስሜታዊ ሆና ነው ከዚህ ጋር እንጣምተኝ ማለት ነው። ከባድ ነው። አቅም ሊኖራት እኮ ይችላል እኮ ልትወስድኝ ትችላለች ወደ ሌላ ሀገር እኮ። ግን እኔ ደግሞ አሁን ላይ አልችልም። በቃ ቤተሰቦች አሉብኝ እንጂ ከዛ አንፃር ነው እንጂ ከሳምሪ የሳምሪ ፍቅር አወጣልህም ምናምን ከሱ አንፃር አይደል ማለት። እዚህ በሆንም እዛ በሆንም የተለየ ነገር አይፈጠርም። እዚህ በሆን ስታገባ ማየት ነው ብቻ። አላቅም ተመልካቾቼ፣ እኔ ይህን ነገር እንዴት ብዬ እንደናወራው አላቅም ማለት። ቢሆንና ቢሳካልኝ ብሄድ ደስ ይለኛል። ግን አሁን ላይ የሚሆን ነገር አይደለም ይሄ ነገር። እንግዲህ እሷን ለማረጋጋት ሞክራለሁ። ይለንን አረጋግቻት ወደ ራሷ ተመልሳ እንግዲህ ወደ ነበረን ብዙ ጊዜ ከሷ ጋር ስንገናኝ ደስታ ፌሽታ ምናምን ነበረ ብዙ ጊዜ ነበረው። አሁን ግን ከሷ ጋር እንደዚህ ስሜት ውስጥ ገብታ ምክንያቱም በሳምሪ ምክንያት ነው። አሁንም በሳምሪ ምክንያት ነው። ሁላ ነገር ይፈታው በሳምሪ ምክንያት ነው። እሷ የሆነ ነገር ታያለች፣ የሆነ ነገር ምናምን ትመጣለች። ምን እንዲ ከዛን ከሷ ጋር ይጋጫሉ ማለት ነው። ይሄ ደግሞ ልክ አይደለም፣ ጭራሽ ልክ አይደለም። ስለዚህ አሁንም ከሳምሪ መራቃረብኝ። ከሳምሪ ከራኩኝ ደግሞ ከሄለን ጋር ጥሩ ቆይታ እዚህም ሀገር ሆነን ጥሩ ነገር መፍጠር እንችላለን። ያሰብናቸውን ኑሮ መኖር እንችላለን። ኢቭን መጋባትም ልጅ መውለድም የፈለግነው ነገር እንችላለን። ሜቢ ግን ፍቅር ይቀድማ። መጀመሪያ ላፍቅራትና ከዛን ፍቅር። አሁን እወድሃለሁ ከምሬ የምላችሁ በጣም መልካም ሰው ነች። ማንኛውም ሰው ልትወዱት ትችላላችሁ፣ የምትወዱትን ሰው ማለት ነው። በደንብ ነው የምወዳት ከምሬ የምላችሁ። መልካም ሰው ነች፣ መልካም ቅን ሴት ነች። ግን እኔ አላፈቅራትም። ይሄን እነግራችኋለሁ። እወዳታለሁ ግን አላፈቅራትም። ይሄ በግልጽ የምናገረው ተመልካቾቼ። ከዛ ውጪ እንግዲህ እሷ አራግቼ ወይ ከዚህ ከተማ ራቅ ብለን እንትን መዝናናት ምንም ከፈለገች ችግር የለብኝም። ከዚህ ከተማ ራቅ እንላለን። ግን ከዚህ ከተማ ራቅ ማንል ከሆነ ከሀገር መውጣት ምናምን ማሰብ አልችልም። ብቻ ሲያወርቻት ምናምን ነገር ትረጋጋ ማናገር ምችል ከሆነ አናግራትና የሚሆን ነገር አብረን እናያለን። እንግዲህ ተመልካቾቼ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ማሳባችሁን አስተውልኝ። እንዲህ አድርገው ብትሉኝ መልካም ነው። ከዛ ባለፈ ግን ቀጣይ እሷን አሳምኛት በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።